ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዳዲስ መረጃ መጥተናል። እነዚህ አዲስ መረጃዎች ትላንትና በጥቂቱ አይተነው ነበረ። ዛሬም ግን የቀጠለ ከፍተኛ የሆነ አደጋ በተለይ ደግሞ አውሮፓን እያጥለቀለቀ ነው ያለው ማለት ነው። ዓለም ላይ ምን እየተፈጠረ ነው ለመሆኑ የሚለውን ከናንተ ጋር ለፈትሸው ወደናል። እንግዲህ በዚህ አደጋው በደረሰበት የተፈጥሮ ቁጣ በታየበት አካባቢ አቅራቢያ ያላችሁ ሁሉ እግዚአብሔር እንዲደርስላችሁ እንጸልያለን። በጣም ከፍተኛ የሆነ የዝናብ ገዳይ የሆኑ አውሎ ነፋሶች እንዲሁም ደግሞ ሰደድ እሳት እጅግ በጣም እያጠቃ ነው አውሮፓን ማለት ነው። ምን ይመስላል የሚለው ነው የምናየው። እግዚአብሔር ጣልቃ ካልገባልን በጣም ከባድ ሁኔታ ላይ ነው ያለችው ዓለማችን አየር ንብረት ለውጥ ላይ ማለት ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። እንደተለመደው በቤተሰባዊ ፍቅር ላይክ፣ ኮመንት፣ ሼር እያደረጋችሁ አብራችሁን ቆዩ። ሰናይ ቆይታ ያኑላችሁ። በአውሮፓ ከፍተኛ የበጋ ሙቀት እንደጀመረ ትላንትናም ነግረናችሁ ነበረ። ምስራቃዊ ጀርመን በተለይ ደግሞ ብራምቡርግ ግዛት ከፍተኛ የሆነ አደጋን እያስተናገደች እንዳለች እንዲሁም ኢንዲያናን ትላንት ለማንሳት ሞክረናል። በዛሬው ዕለትም በመላ አውሮፓ ከፍተኛ የሆነ ሰደድ እሳትም አለ፣ ነፋስ አለ። እንግዲህ ዛሬ እንደ ፈረንጆቹ የዘመን ቀመር ሰኔ 23 ቀን 2026 ነው። ለአውሮፓውያን አቆጣጠር በመላው አውሮፓ እየታዩ ያሉ ከፍተኛ የተፈጥሮ አደጋዎች፣ አስቸጋሪ ሁኔታዎችን ስንፈትሽ አህጉሪቱ በተለይ በአየር ንብረት መዛባት ምክንያት ከፍተኛ መናወጥ ውስጥ እንደምትገኝ እየተረጋገጠ ነው ያለው ማለት ነው። የሙቀት ማዕበልና የሰደድ እሳት ደቡብ እና መካከለኛው አውሮፓን እያጠቃ ነው። በጣም አስፈሪ ነው። በአውሮፕላንም እንግዲህ ለማጥፋት እየሞከሩ ነው። ቀደም ሲል ያነሳነውም ከፍተኛ የበጋ ሙቀት በዛሬው ዕለትም በከፋ ሁኔታ ቀጥሏል። ሪከርድ የሰበረ ሙቀት ነው ያለው በሜዲትራኒያን አካባቢዎች፣ በተለይ ደግሞ በስፔን በጣሊያን ደሴቶችና በግሪክ የሙቀት መጠኑ ከ40 ዲግሪ ሴልሺየስ በላይ ሆኗል። በአሁኑ ሰዓት የመንግስታቱ የጤናና የአየር ንብረት ተቋማት ለዜጎች ከፍተኛ አደጋ ቀይ ማስጠንቀቂያ ሬድ አለርት እያስተላለፉ ነው። ጫካዎች በሰፊው እየተቃጠሉ ነው። ከሙቀቱ ጋር ተያይዞ በግሪክና በሳይፕረስ ደሴቶች ላይ ዛሬም ሰፊ ጫካ ሰደድ እሳትን ለማጥፋት የድንገተኛ አደጋ ሰራተኞችና የእሳት አደጋ አውሮፕላኖች ከፍተኛ ትግል እያደረጉ እንደሆነ ቪዲዮዎች ያሳያሉ። በርካታ መንደሮች ከነነዋሪዎቻቸው ቦታቸው እንዲለቁ ተደርገዋል ማለት ነው። ድንገተኛ ጎርፍና አውዳሚ ማዕበል ሱናሚዎችን ጨምሮ ከሰሜን እስከ ምዕራብ አውሮፓ ሀገራቱ እየታመሱ ነው። አውሮፓ በአንድ በኩል በሙቀት ስትቃጠል፣ በሌላ በኩል ደግሞ በተቃራኒው እጅግ አውዳሚ በሆነ የዝናብና የጎርፍ አደጋ እየተመታች ነው። የጀርመንና የፈረንሳይ ድንገተኛ ጎርፍም አለ። በትክክል ዛሬ ሰኔ 23 ቀን በመካከለኛው ጀርመንና በፈረንሳይ አንዳንድ ክፍሎች ላይ በድንገት የጣለ ከባድ ዝናብ የመንገዶችን ስርጭት ሙሉ ለሙሉ አቋርጧል። ወንዞች ሞልተው ወደ መኖሪያ ቤቶች ገንፍለው በመግባታቸው የከተማ ትራንስፖርት፣ የባቡር መስመሮች ሙሉ በሙሉ ተዘግተዋል። እንዲሁም ደግሞ የበረዶ ድንጋይ ማዕበል እያሉት ነው ያሉት ማለት ነው። በጣም ግዙፍ የሆኑ በረዶዎች የጣለ ነው በጣሊያን ሰሜናዊ ክፍልና በኦስትሪያ ድንበር አካባቢ እንቁላልን የሚያካክሉ ትልልቅ የበረዶ ድንጋዮች የጣሉበት ከባድ ማዕበል ተከስቷል። ይህ ክስተት የመኪናዎችን መስታወት የሰባበረ፣ የቤቶችን ጣራ የሚያፈረሰ፣ የሰብል ማሳዎችን ሙሉ በሙሉ ያወደመ የዛሬው እንግዲህ ትልቁ አደጋ ነው ማለት ነው። በዚህ ምክንያት የኃይልና የውሃ አቅርቦት መቆራረጥ ቀውስ ውስጥ ገብቷል ሀገሪቷ ማለት ነው። እነዚህ ተደራራቢ የተፈጥሮ አደጋዎች በሀገሪቱ መሰረተ ልማት ላይ ከፍተኛ ጉዳትን አድርሰዋል። ኤሌክትሪክ መረብ ተዘግቷል። ከፍተኛ ሙቀት ሰዎች የአየር ማቀዝቀዣ በስፋት እንዳይጠቀሙ አስገድዷል። የኃይል ፍላጎት ከቁጥጥር ውጭ ሆኖ በባልካን ሀገራት በምስራቅ አውሮፓ አንዳንድ ከተሞች ላይ የኤሌክትሪክ ትራንስፎርመሮች በመፈንዳታቸው በሚሊዮን የሚቆጠሩ ሰዎች በጨለማና በሙቀት ውስጥ እንዲውሉ አድርጓል። የውሃ እጥረትም ተከስቷል የተባለ ነው። በፈረንሳይና በጣሊያን የግብርና ማዕከላት የውሃ መስመሮች በመድረቃቸው ለዘመናዊው እርሻ ትልቅ ስጋት እንደሆነ እየተነገረ ነው። እንግዲህ ከመንፈሳዊ እውነት አንጻር ትላንትና ስንፈትሽ ነበር። ዛሬው ዕለትም ይህንኑ ነው የሚያሳየን። በዛሬው ዕለት በመላው አውሮፓ የምናየው ይህ ዲዛስተር ወይም ደግሞ አደጋ በመጽሐፍ ቅዱስ ስለመጨረሻው ዘመን ያስተማረውን አንድ ትልቅ እውነት በድጋሚ ያረጋግጥልናል። ፍጥረት በአንድ ጊዜ በሁለት ተቃራኒ ጽንፎች፣ በአንድ በኩል በእሳት በሌላ በኩል ደግሞ በውሃና በጎርፍ እየተናወጠች ነውና ይህ ማዕበልና ውቅያኖስ የሚጮኸው ፍጥረትን በምጥ መማሰን የሰው ልጅ ቴክኖሎጂና ስልጣኔ ሊያቆመው የማይችለው ታላቅ መናወጥ መሆኑን ዛሬም በግልጽ እያየን ነው። የዚህ ሁሉ መውጫ ዘቅት ብቸኛው መፍትሄ ዓይንን ወደ ሰማይ አቅንቶ በማዕበሉ መካከል የማይናወጠውን እግዚአብሔርን እጅ መፈለግ እንዳለብን ነው ለኔ እንግዲህ በግል የሚሰማኝና እንግዲህ በዛሬው ዕለት በጣም በርካታ የመረጃ አውታሮች በሰበር ዜና ተጥለቅልቀዋል። በመላ አውሮፓ ያለው ሁኔታ ይበልጥ ስንፈትሽ ከተፈጥሮ አደጋው ባሻገር ሀገሪቱን እያናወጧት ያሉ ሌሎች ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ቀውሶች አሉና
ሂውማን ሜድ ዲዛስተር አለ፣ በሰው ልጅ የተፈጠሩ ቀውሶች። መጽሐፍ ቅዱስ በመጨረሻው ዘመን ስለሚሆኑት መናወጦች ሲያስተምረን የተፈጥሮ አደጋዎች ብቻ ሳይሆኑ የሰው ፍቅር መቀዛቀዝ፣ የህዝብ ሁከት፣ የጦርነት ወሬዎች ጭምር ነው የጠቀሰልን ማለት ነውና በዛሬው ዕለትም አሁን ባለንበት ዘመን በአውሮፓ እየታዩ ያሉ ሌሎች ታላላቅ መናወጦች አሉ። ለምሳሌ በሩሲያና በዩክሬን መካከል ያለው ጦርነት ዛሬም በከፍተኛ ደረጃ እየቀጠለ ይገኛልና ድንበር ተሻጋሪ የድሮንና የሚሳኤል ጥቃቶች ዛሬም በሁለቱ ወገኖች ንጹሃን ዜጎች ላይ ስጋት ጥለዋል። በርካቶች ንጹሃን እየተጨፈጨፉ ነው። ይሄ ደግሞ መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 21 ከቁጥር 9 ላይ ጦርነት የሁከት ወሬ በሰማችሁ ጊዜ አስደንግጡ፣ ይህ አስቀድሞ ይሆን ዘንድ ግድ ነውና በማለት የተነበየውን የጦርነት ማዕበል ፍጹም ማረጋገጫ ነው ማለት ነው። ሌላ የፖለቲካና ማህበራዊ መከፋፈል ሁከት ነው። የምዕራብ አውሮፓ ውጥረትን ስናይ እንዳጠቃላይ ዓለማችን እሳት ላይ ረመጥ ላይ እንደቆመች ነው የሚያሳየው። በአውሮፓ ዋና ዋና ሀገራት በተለይ በፈረንሳይ፣ በጀርመን፣ በብሪታንያ በዛሬው ዕለት ከፍተኛ የህዝብ ተቃውሞ፣ የፖለቲካ አለመረጋጋቶች አሉ። ሰው በሰው ላይ በጣም ጨክኗል። በምርጫዎችና በኢኮኖሚ ቀውሶች ምክንያት በማህበረሰቡ መካከል ያለው መከፋፈል እየሰፋ መጥቷል። እንዳጠቃላይ ዓለማችን ማለት ነው ሀገራችንን ጨምሮ ዘረኝነት፣ ስደተኞችን አለመቀበል፣ በጎዳና ላይ የሚደረጉ ግጭቶች የሰዎች መንፈሳዊ ድርቀትን ያሳያሉ ማለት ነው። የሰው ልጆች ከመንፈሳዊ ማንነታቸው ከወጡ አውሬ ይሆናሉ። እንደውም ከአውሬ የባስን ነን እኛ ሰዎች። በነገራችን ላይ ግጭቶች የሰዎችን መንፈሳዊ ድርቀትን በከፍተኛ ሁኔታ ነው የሚያሳየው። መንፈሳዊ ድርቀት ሲኖር ነው ክፋት ልባችን ላይ የሚነግሰው። መጽሐፍ ቅዱስም ከአመፅም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች እንዳለ ቅዱስ ማቴዎስ ምዕራፍ 24 ቁጥር 12 ላይ ሰዎች እርስ በርስ መቃረን ለሌላው ትልቅ አደጋ እንደሆነ ያስቀምጥልናል። እና አገራችንን ጨምሮ ደግሞ እንዳያችሁት የኑሮ ውድነት፣ የኢኮኖሚው መላሸቅ ወደ አዘቅት ውስጥ እያስገባን ያለው ከተፈጥሮ አደጋው፣ ከድርቁ፣ ከሙቀቱ ጋር ተያይዞ የአውሮፓ የግብርና ምርቶች ላይ ዛሬም ከፍተኛ የሆነ የዋጋ ጭማሪ እየታየ ነው። የኃይል የነዳጅና የኤሌክትሪክ እጥረት፣ የሰብል መውደም፣ ተራው ማህበረሰብም መሰረታዊ ፍጆታ እንኳን መግዛት እስከሚያቀተው ድረስ የኑሮ ውድነቱን እያባባሰው ነው ያለው በመላው ዓለም እኛንም ሀገር ጨምሮ። ይሄ በታላቁ በዮሐንስ ራእይ ምዕራፍ 6 ቁጥር 6 ላይ የተጠቀሰውን አንድ ስልቻ ስንዴ በዲናር የሚለውን የኢኮኖሚ መጣበቅና የራብ ምልክትን ያስታውሰናል ማለት ነውና እንግዲህ ዛሬ አውሮፓ ያለችበት ሁኔታን ስናጠቃልለው ምድሪቱ በሁለት ታላላቅ አዘቅቶች ውስጥ ነው የምትገኘው። አንደኛው ተፈጥሯዊ መናወጥ ነው፣ በጎርፍ፣ በሙቀት፣ በሰደድ እሳት፣ በበረዶ ማዕበል። ሁለተኛው ሰብአዊ መናወጥ ነው፣ በጦርነት፣ በፖለቲካ ውጥረት፣ በኢኮኖሚ ቀውስና በፍቅር እጦት ነው ዓለማችን እየታመሰች ያለችው። እነዚህ ሁሉ ክስተቶች በአንድ ላይ የሚጮሁት አንድ ነገር ብቻ ነው። የሰው ልጅ የገነባው ስልጣኔ ህግና የሳይንስ መራቀቅን ምድር ከተጠያቂነትና ከማውደምም ሊያድናት አይችልም። ልክ ኢንዲያና ላይ ህንፃው ሲፈርስ መስቀሉ ብቻውን እንደቀረው ሁሉ በዚህ በአውሮፓ የምናወጥ መሀል ጸንቶ የሚኖረው በእግዚአብሔር ላይ የሚጣል እውነተኛ እምነት ብቻ ነው ማለት ነው ቤተሰቦቻችን። እና በአሁኑ ሰዓት በአሜሪካ በተለይም በመካከለኛው ምዕራብ ሚድል ዌስት እና በሰሜን ምስራቅ ኖርዝ ዌስት ክልሎች ላይ ከፍተኛ የአየር ሁኔታ መዛባት ነው የተከሰተው። አሁን ከትላንትና የቶርኔዶና የከባድ ንፋሱን አይተን ነበር። በአንዳንድ ግዛቶች እጅግ አጥፊ የሆኑ የቶርኔዶ ወደ 17 በላይ የሚሆኑ አውሎ ነፋሶች፣ ከባድ ገዳይ የሆኑ አውሎ ነፋሶች ተከስተው ነበረ። ማስጠንቀቂያዎቹ ዛሬም በስራ ላይ ናቸው። ነፋሱ ዛፎችን ይነቅላል፣ ኤሌክትሪክ መስመሮችን እየበጠሰ ነው፣ የቤቶችን ጣራ ስቲል እየነቀለ ነው። ከፍተኛ አቅም ይዞ እየተንቀሳቀሰ ነው ያለው ይሄ ገዳይ አውሎ ነፋስ ማለት ነው። እና ታሪካዊ የጎርፍ አደጋ ከላይ እንዳየነው ነው። ካለፈው ሳምንት ጀምሮ ማዕከላዊ ግዛቶችን እንደ አዮና፣ ሚኒሶታ፣ ደቡብ ዳኮታ ያሉ አካባቢዎችን ያጠቃው ከባድ ዝናብ ዛሬም ታሪካዊ የተባለ የጎርፍ አደጋን አስከትለዋል። ግድቦች ሞልተው በመገንፈላቸው ሙሉ ከተሞች በውሃ ተውጠዋል። ነዋሪዎችን በድንገተኛ ጀልባዎችና ሄሊኮፕተሮች እንግዲህ ለማትረፍ እየተሞከረ ነው። የጀርመኑም እንደዛው በአሁኑ ሰዓት በሁለት ጽንፍ የተከፈለች አስገራሚ የአየር ንብረት መናወጥ ውስጥ ናት። የጀርመን ደግሞ በጣም ተአምር የሚመስል ነው። ቀደም ሲል እንዳየነው በምስራቅ እንደ ብራንድቡርግና በደቡብ በኩል ያለው ሙቀት እንዳለ ሆኖ በተቃራኒው ደግሞ አደገኛ ማዕበል ሀገሪቱን እየመታት ነው። አውዳሚ ዝናብና ጎርፍ አለ። በዛሬው ዕለትም በመካከለኛውና በደቡባዊ ጀርመን አካባቢዎች ላይ የጣለው ከባድ ዝናብ መሬቱ ውሃ ማጣራት እስከሚያቅተው ድረስ ድንገተኛ ጎርፍ አስከትሏል። የከተማ ጎዳናዎች ሙሉ ለሙሉ ወደ ወንዝነት ተቀይረዋል። የነፋስና የበረዶ ማዕበልም በአንድ በኩል ደግሞ የናጣት ነው። ከዝናቡ ጋር ተያይዞ የመጣው ኃይለኛ ነፋስና የእንቁላል የሚያካክሉ የበረዶ ድንጋዮች በትራንስፖርት መረቡ ላይ ከፍተኛ ዲዛስተርን ፈጥረዋል። ባቡሮች እንዲቆሙ፣ በረራዎች እንዲሰረዙና በርካታ መኪኖች ላይ ከባድ ጉዳት እንዲደርስ አድርጓል ማለት ነው። ይህንም በአሜሪካና በጀርመን በአንድ ጊዜ የሚታየው የውሃና የነፋስ መናወጥ ከመጽሐፍ ቅዱስ ቃል ጋር ፍጹም የሚገጣጠም ሆኖ አግኝቼዋለሁ። የነፋስና የባህር መናወጥ ጌታ ኢየሱስ ክርስቶስ በመጨረሻው ዘመን ስለሚሆነው አስፈሪ የተፈጥሮ ኃይል ሲናገር ነፋስና ማዕበል ሰዎችን ግራ እንደሚያጋባ ተናግሯል። በምድር ላይም ከአሕዛብ ጭንቀት የተነሳ በባህሩና በሞገዱ መጮህ የምድር ሕዝብ
ህዝብ ምን እንደሚያደርግ ያጣል። ሰዎችም በዓለም ላይ ከሚመጣው ነገር ፍርሃትና መጠባበቅ የተነሳ ይደክማሉ ብሏል። ሉቃስ ምዕራፍ 21 ከቁጥር 25 እስከ 26። አሁን የምናየው ይሄ ገዳይ የቶርኔዶ ንፋሶች መጮህ፣ የጎርፍ ሞገድ፣ ከተሞችን ማጥለቅለቅ ይሄ ቃል በተጨባጭ የሚያሳይ ነው ማለት ነው እና የሰነፉ ሰው ቤት ምሳሌን ማየት እንችላለን። ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ቃሉን ሰምቶ የማይታዘዘውን ሰው በሙላትና በነፋስ ፊት ከሚፈርስ ቤት ጋር እንዳመሳሰለው አይተናል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል ማቴዎስ ምዕራፍ 7 ቁጥር 27 ላይ። ዛሬ በአሜሪካና በጀርመን ያሉ የሰለጠኑ ሀገራት የገነቧቸው እጅግ ዘመናዊ መሰረተ ልማቶችና ቤቶች ሳይቀሩ በዝናብና በጎርፍ በነፋስ ፊት ሲፈርሱ እናያለን። ይሄ የሚያሳየው የሰው ልጅ ያለ እግዚአብሔር ጥበቃ የገነባው ምድራዊ ዋስትና ሁሉ ተሰባሪ መሆኑን ነው ማለት ነውና ዓለማችን አሁን ላይ በአንድ በኩል በከፍተኛ ሙቀትና በእሳት እንደ አውሮፓ ያሉ ሀገራት፣ በሌላ በኩል ደግሞ በከባድ ዝናብና በጎርፍ በነፋስ እንደ አሜሪካና ጀርመን ያሉ ሀገሮች እየተገረፉ ነው። እነዚህ ተደራራቢ አደጋዎች ተፈጥሮ ራሷ በአምላክ ፊት እየጮኸች መሆኗን ያሳያል ማለት ነው። እንደውም በጣም በርካቶች በተለይ በሰሞኑ በዚህ ሳምንት አደጋ በጣም እየፈሩ ነው ያሉትና ሁሉም ሰው ለንስሐ የሚነቃበት ጊዜ ይመስለኛል። ሌላው እኔ በጣም ያስገረመኝ ነገር እናውቃለን እውቀት አለን ብለው ለዘመናት ሲፈላሰፉ የነበሩ ሳይንቲስቶች፣ ልሂቃን፣ ምሁራኖች ራሱ በእንደዚህ በሚከሰቱ የተፈጥሮ ቁጣዎች በጣም መደናገጣቸውን የሚያሳዩ መረጃዎች አሉ ማለት ነው። ሳይንስ እና ዲቫይን በሚል የወጡ መረጃዎች አሉ። የዓለም የአየር ንብረት ተመራማሪዎች እንደ ቴክሳስ ያሉ እጅግ የበለጸጉ አካባቢዎች በአንድ ሳምንት ውስጥ ከባድ ድርቅና ሙቀት፣ ወዲያው ደግሞ አጥፊ ቶርኔዶና የበረዶ ማዕበል በአንድ ላይ ሲያስተናግዱ ሳይንሳዊ ሞዴሎቻቸው ኤአይ ፎረስት ሞዴል መተንበያ አቅቷቸዋል። ፍጥረት ከቁጥጥር ውጪ እየሆነች ነው ማለት ነውና የመጽሐፍ ቅዱስን ሚስጥር ማንሳት ተገቢ ነው። እዚህ ጋር ይሄ የሳይንስ ሊቃውንቱ መደናገጥ በመጽሐፍ ቅዱስ ውስጥ የሰው ጥበብ በፈጣሪ ፊት ስትደክም ከሚገልጸው ቃል ጋር ተገናኝቷል። ወደ ሰማይ ይወጣሉ፣ ወደ ጥልቁም ይወርዳሉ፣ ነፍሳቸውን በመከራ ቀለጠች፣ ተንገዳገዱ፣ እንደ ሰካራምም ተፍገደገዱ፣ ጥበባቸውም ሁሉ ተዋጠች ይላል መዝሙር 107 ቁጥር 26 እስከ 27። ሳይንስ ማዕበሉን ሊያጠናው ይችላል እንጂ ሊያስቆመው ወይ ደግሞ ፍጹም ሊከላከለው እንደማይችል ነው እዚህ ጋር የሚያሳየን ማለት ነው። ምክንያቱም በእግዚአብሔር ፊት ሁሉም ነገር በአይነ ጥቅሻ መውደም እንደሚችል ነው የሚያሳዩን ማለት ነው። አሁን በዓለማችን ላይ ለምሳሌ በተለይ ዛሬ በአውሮፓ፣ በጀርመን፣ በአሜሪካ የምናየው ትልቁ አስገራሚ ነገር መቅሰፍቱ በአንድ ወገን ብቻ አለመምጣቱ ነው። ዓለም በአንድ ጊዜ በሁለት ተቃራኒ ኃይሎች እየተገረፈች ነው። በእሳት፣ በሙቀት፣ በውሃ፣ በጎርፍ ማለት ነው። መንፈሳዊ ትንታኔው ታዲያ የሚያስረዳ መጽሐፍ ቅዱስ የእግዚአብሔር ፍጥረትን ሁሉ መግዛት የሚችል እሳትንም ውሃንም እንደ መቅጫ እንደ ማደሻ መጠቀም የሚችል አምላክ መሆኑን ይነግረናል። ነገር ግን ለታመኑት የእግዚአብሔር ልጆች ቃሉን የሚሰጠው ታላቅ ተስፋ አለ። በውሃ ውስጥ ስታልፍ ካንተ ጋር ሆናለሁ፣ በወንዞች ውስጥም ስታልፍ አያሰምጡህም፣ በእሳት ውስጥም ስትሄድ አትቃጠልም፣ ነበልባሉም አይፈጅህም ይላል ኢሳይያስ ምዕራፍ 43 ቁጥር 2 ላይ። ይህንን ቃል ኢንዲያና ላይ በውሃና በነፋስ መካከል ካልጠፋው መስቀል እንዲሁም በአውሮፓ በእሳትና በሙቀት መሃል ከሚኖረው አማኝ ሕይወት ጋር ልናዛምደው እንችላለን ማለት ነው። የምድር መውለጃ ምጧ የደረሰም ይመስላል። ይሄ ክስተት እንዲሁ ተራ አደጋ አይደለም። ልብ ብላችሁ ካያችሁት ምድር ወደ አዲስ ምዕራፍ ለመሸጋገር የምታደርገው ትግል መሆኑን ነው የሚያሳየን። ለምሳሌ ጽንሰ ሐሳቡ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ ስለ ረሃብ፣ ስለ ቸነፈር፣ ስለ ጦርነት፣ ስለ ምድር መናወጥ ከተናገረ በኋላ በመጨረሻ ምን ይላል? እነዚህ ሁሉ የምጥ ጣር መጀመሪያ ናቸው ይላል ማቴዎስ ምዕራፍ 24 ቁጥር 8 ላይ። ዛሬ ላይ እኛ መረጃ ነው ብለን ስንነግራችሁ ለእናንተ ቀላል ሊመስለን ይችላል። እዛ በቦታው ብንኖር ደግሞ በእነሱ ጫማ ብንሆን ደግሞ እነዚህን የመጽሐፍ ቅዱስ ቃሎችን ነው የምናስታውሰው ማለት ነው። እኛ ዛሬ ላይ እነዚህ ሁሉ ውርጅብኞች፣ ቸነፈሮች ስላልወረዱብን ነው ጀስት እንደ መረጃ የምንቀባበለው ማለት ነው። ግን እዛ ያሉ ሰዎች በራቸውን ዘግተው ሲጸልዩ፣ በራቸውን ዘግተው ሲያለቅሱ፣ ወደ እግዚአብሔር ሲማጸኑ ስታዩ እጅግ በጣም አስፈሪ ነገር ምድር እያስተናገደች እንደሆነ የሰው ልጅ በጣም በአስጨናቂ ጊዜ ላይ እንዳለ ነው የሚያሳየውና ምጥ ሲጀምር መጀመሪያ ቀስ እያለ ነው። ከዚያ ግን ሰዓቱ እየቀረበ ሲሄድ ነው የምጡ መደጋገምና ፍጥነት ህመሙ የሚጨምረውና አሁንም በዓለማችን ላይ የምናየው የተፈጥሮ አደጋዎች ቶርኔዶ አስባችሁታል? 17 ገዳይ አውሎ ነፋሶች ሙሉ ሀገሪቷን እንዳልነበር አድርጓታል። የአውሮፓና የቴክሳስን ሙቀት ነግረናችኋል። የጀርመን ጎርፍ በየአመቱ ሳይሆን በየሳምንቱና በየቀኑ ነው እየተደጋገሙ ያሉት ማለት ነውና ወደ መጨረሻው ፍጻሜ መሄዳችንን የሚያሳዩ በጣም በርካታ ምልክቶች አሉ። ተፈጥሮ በጣም እየተቆጣ እንደሆነ ማለት ነው። ስለዚህ አንድና አንድ ነገር እኛ ልንድን የምንችለው ማምለጫ አለታችን ጌታችን መድኃኒታችን ኢየሱስ ክርስቶስ
ክርስቶስ ስለሆነ ከዚህ ሁሉ መዓት የምንተርፈው ወደሱ በመጣበቅ ስለሆነ ደሞም ጊዜያችን ጥሩ ጊዜ ላይ ነው ያለነው። ለተጨነቁት ነፍሶች ሁሉ እንድንጸልይ ስንል እናሳስባችኋለን። ወደ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ መረጃ እስከምንገናኝ ቸኩዩልን።